ምን ማለት ነው? በክርስትና ሴት ልጅ አትከበርም? ወዳዛት ኢቭን ሜን አሩ ነው። ለምሳሌ ሴት ልጅ ብትከበር ለምሳሌ የካህን ልጅ ለምሳሌ ዝሙት ብትሰራ ምን እንደምትደረግ ታውቂያለሽ? ተም በእሳት ትቃጠላለች። do you know that? ይቆራረጣል እንትን ድምጽ አይሰማም? ድምጽ ይቆራረጣል። እሺ አንድ ጊዜ ቆይ፣ አንዴ ላስተካክል ቆይ። እሺ የካህን ልጅ ዝሙት ብትሰራ የሚደረገው አንድ ነገር ነው፣ እሱም በእሳት መቃጠል ነው ቻንሷ። ከዚህ ውጭ የለም። ይሄን ታውቂያለሽ? ምንድነው የካህን ልጅ ማለት? ወደ አይ ሚን ሴት ልጅ ኢን ጀነራል ነው ወይስ የካህን ልጅ? የካህን ልጅ የካህን ልጅ አለች። ኦኬ ክርስቲያን እንጂ እንዳታስገቡ፣ እሺ ማንንም እንዳታስገቡ ከክርስቲያን ውጭ። እሺ እና የካህን ልጅ ከሆነች በእሳት ትቃጠላለች ነው። በእሳት ላሳየሽ መረጃ ጓል ባይብል ውስጥ ነው እንደዛ ያለው? yeah of course ቆይ ላሳይሽ of course እሺ ላሳይሽ yeah this is it ኦሪት ዘሌዋውያን ምዕራፍ 21 ቁጥር 9 ላይ ምን አለ? የካህን ልጅ ራሷን በግልሙትና ብታረክስ አለ አባቷን ታረክሷለች። ስለዚህ በእሳት ምን ትደረጋለች? ትቃጠላለች። አየሽ፣ በእሳት ትቃጠል ይላል። do you accept? ይሄንን ተስማሚያለሽ? ይሄ እስካሁን ይሰራል። ይሄ ኦልድ ቴስታመንት ነገር ነው አይደል? ክርስቲያኑ ይጠቀምበታል እስካሁን። ይሄ አይ ይሄንን አይጠቀምበትም። ግን አሁን ችግሩ ምን መሰለሽ? እግዚአብሔር ሕግ ነው ይሄ። እግዚአብሔር የዛን ጊዜ ጨካኝ ነበር፣ አሁን አዝኖ ነው። እንዴት ነው አይደል? ማን የጻፈው ይሄንን? ያው የሙሴ መጽሐፍ እኮ ነው ተብሎ ኦሪት ላይ ሙሴ የጻፈው ኦሪት ዘሌዋውያን። ኦኬ ኦልድ ቴስታመንት ይሄ ትክክል ነው ብለሽ ታምኛለሽ? there is nothing ትክክል እኮ በዚህ መጽሐፍ ውስጥ። ኦኬ ይቅርታ። አይ ኖ yeah that's it. stop no that was not right. በጣም ብዙ እንትን ግራ የሚያጋባ ነገር አለ of course ግን I don't know. Okay what about እስቲ ለምሳሌ what about let's say you pretended your fiance እና ሸወድሽው እና ምን አረግሽው? ምን እኔ ድንግል ነኝ ቨርዥን ምናምን ብለሽው ላይ ሸወድሽውና ከዛ ልክ የተጋባችሁ ምናምን ተጋብታችሁ በሌሊቱን ልክ there is nothing ምናምን ከዛ ምን ይደረጋልሽ? ምን ቢደረግ ጥሩ ነው? ታውቂያለሽ? መጽሐፍ ቅዱስ ውስጥ አለ እሱ? አዎ አለ። ምን ብትደረጊ ጥሩ ነው? ባይገኝ ምን ልትደረጊ ትችላለሽ? you know that maybe ማቃጠል ለምን ይሆናል? oh yeah of course ነገሩ ግን አለ እውነቱ ነው። ቢገኝ ብላቴናይቱ ድንግልናዋ ባይገኝ አለ ብላቴናይቱ ወደ አባቷ ቤት ደጅ ያውጧት። በእስራኤልም ዘንድ የማይገባውን ነገር አድርጋለችና በአባቷ ቤት አመንዝራለችና የከተማዋ ሰዎች እስክትሞት ድረስ በድንጋይ መወገር ነው ትወገራለች ማለት ነው። ምክንያቱም ታውቂያለሽ ድንግልና በግዴታ በሴክስ ብቻ አይደለም የሚጠፋው of course አይደል እንዴ? ጓል ግን ይሄ በእስራኤል ቆይ ኢብሮ ቆይ እዚህ ጋር ሆልድ ኦን ሰከንድ። በእስራኤል እኮ የተረገሙ ናቸው። ምክንያቱም ለነሱ ወዷቸው ለነሱ ሊያደነጡ እነሱ ቸነከሩት አይደል እንዴ? ኖ ይሄ እኮ መጀመሪያ እኮ ነው እንዴ እግዚአብሔር ለነሱ ያወጣው ህግ እኮ ነው። ከማን ስለማያረጉት ገር ያው ነው በቃ ባይብሉ ራሱ አይ ባይብሉ ሴሪክ ቆይ of course ጥያቄ ልጠይቅሽ። አሁን ለምሳሌ ጓል ቨርጂኒቲ የሚጠፋው ግዴታ በሴክስ ነው? ግዴታ በሴክስ ነው? በሌላ ነገር አይጠፋም? ኔትወርክ ነው ነው የኔ አይደለም ያንቺ ይመስለኛል። ያንቺ ይመስለኛል የኔ ነው ያንተ ነው something is not
እኮ ቨርጂኒቲ ግዴታ በሴክስ ብቻ ነው የሚጠፋው ጓል ወይስ ይሄን ቃል መስማት አልፈለግሽም? አይ እንትን ነው አሁን ይሄ አሁን ለምሳሌ እንደዚህ አይነት የሆኑ ፕሪሚቲቭ የሆኑ ነገሮች ይሄ እንትን ነው አይ ነው እንዴት እንደሆነ አላውቅም እና ከብር ሰው አለ ወይ በዚህ ምድር ላይ የሚኖር አይ ዶንት ኖ እኔ አላውቅም ግን መቃጠል አለባት ሲጀመር መቃጠል አለባት መገደል አለባት የሚል ጽሁፍ ካለ ማንኛውም አይነት ሪሊጅን or something ለኔ it's odd እንዴ ያ ኦፍ ኮርስ አሁን እኮ ምን መሰለሽ ኖርማሊ ህጋዊ ቢሆን ለምሳሌ የገደለ ይገደል ሊባል ይችላል አይደል ኢትስ ኖርማል ምክንያቱም ነፍስን ያጠፋው ነፍሱ ይጠፋል አሁን ግን ምንድነው መሰለሽ እዚህ ጋር ዝሙት ሲሰራም ሊገደል ይችላል አንድ ሰው ዝሙት ግን ችግሩ ቨርጂኒቲ አሁን ቨርጂን የሚባለው ነገር ግዴታ በሴክስ ብቻ ነው የሚጠፋው እቺ ልጅ በሌላ ምክንያት አታው ቢሆንስ 95% 98% yes maybe 2% not of course ታዲያ በምን አወቀ እርግጠኛ ሳትሆን ነው ዝም ብሎ መግደል ነው መጨፍጨፍ ነው ባርባሪክ የሆነ አባባል ነው ይሄ አሩ ነው እኔ አረኒ ስለመጽሐፍ ቅዱስ ነገርን ከደ ያ of course okay ሌላ ደግሞ እስቲ ልስጥሽ ሌላ ሄዴክ ልስጥሽ እሺ I'm giving you ምን ተጠቀማለህ ለኔ ሄዴክ ሰጠ እንዴ ሰላም አብሮ እንደምን አለ ቆይኔ አሁን ሴት ነው የምፈልገው መዳን ቆይ እንዴ ሴቶችን ነው ዛሬ ስለ ሴት ነው ሴት ነች የምትመስልስ መዳን እኔ ወንድ አልፈልግም ወይ ባይሆን ያንተን አላሳይ ይችላል ነው ቆይ አንዴ ልጠይቅሽ ጓል እስቲ አሁን አንዴ መሳቀም ከፈለግሽ ምክንያቱም cares እስቲ አንድ ጥያቄ ጠይቃለሁ ውሽማ አንቺ ዘንድ ማር ነው ጓል ውሽማ ሴት ዘንድ ማር ነው ይላል አንቺ ዘንድ ማር ነው ቆይ ውሽማ ባይብል it's not a bible በመጽሐፈ ጨዋታ ይባላል የቤተ ክርስቲያን መጽሐፍ ነውና ውሽማ በሴት ዘንድ ማር ነው ማር ባል ግን ሬት ነው ስለዚህ የስስት መልክና የሴት ልብ አንድ ነው ይላል የስስት መልክና የሴት ልብ አንድ ነው ምን ነው ቢሉ ወዲያው ነው ይለዋወጣሉ ሴትን አክብሯል በጣም እና ከማ መጽሐፍ ነው ይሄ እንዴ መጽሐፈ ጨዋታ ነው ራሱ ነገሩ መጽሐፈ ጨዋታ አለ እንደዛ አዎ አለ በኦርቶዶክስ ቤተክርስቲያን አለና እስቲ ኢማጂን አድርገሽዋል ጓል እንግዲህ ልብ አድርጊ ውሽማ ሴት ዘንድ ማር ነው ማር it's really funny ቆይ ደግሞ ሌላ ራስሽ ሌላ አልጋ ላይ ከምትውል ሴት ወይዘሮ ገጣባ ይሻላል አለ ደይ ምን ነው ቢሉ ጭኖ ያበላልናል ገጣባ እኔ እኮ ምንድነው አህያ ምናምን የሚገልጽበት ገለጥ እኔ ኤኒዌይስ እሺ ተይው ለማንኛውም ምን ማለት ነው ግን ትርጉሙ እሱ ገጣባ አህያ ምንድነው ገጣባ ማለት አፉ ጠማማ የሆነ ሊሆን ይችላል እንቢ የሚል ጠማማ እና እንደዛ ነውና እሺ ኤኒዌይስ አሁን እስቲ the real bible ላይ ደግሞ እንሂድና እሺ wait a minute እንዴ ቆይ አንድ ጥያቄ ልጠይቅሽ ጓል ትዳር እስር ቤት ነው አይደለም ትዳር እስር ቤት አይደለም ነው it's not ካልተስማማሽ ቆይ አንድ ጊዜ ምለሽ ባለሽ ጋር እሺ ሸጀማል ልጠይቅሽ ጥያቄ ልጠይቅ ፍትህ ለሴቶች አንድ ጻፉልኝ ከታት የተለሴቶች አታቆሙት እሺ ሁላችሁ ኮሜንቶች አታቆሙ ሜንሽን ያረጋችሁ ሊቀቁት ፊት የሚያገኙት ድረስ የክርስቲያን ሴቶች ማለት ነው ወገኖቻችን ናቸው ሰብአዊነት ይሰማናል እውነቴን ነው የምላችሁ እኔ በጣም ነው ማዝ ነው አታቆሙ እሺ ሜንሽን ያረጋችሁ በቃ ፊት እስከሚያገኙ ድረስ አይደል እንዴ ብሎ አው ፍትህ ለክርስቲያን ሴቶች በሉ እሺ ፍትህ ለክርስቲያን ሴቶች እሺ እና ምን መሰለ የምጠይቀህ ጥያቄ ልጠይቅ አንድ ጊዜና በጣም በሚገርም ሁኔታ ባሎች ባጠፉት ሚስቶች ይቀጣሉ እንዴ ጀማል ባሎች ባገቡ አራተው እንዴ አራተው ትክክል አይደለም አንተ ተሳስተሃል ይቅርታ ቆይ ጀማል አልተመቸኝም ቆይ አንዴ እስሚዞን ልጠይቀው ቆይ አንዴ ያዝልኝ አንዴ ሰላም አለይኩም እስሚዞ እንዴ እስሚዞ አለ
የለም መሰለኝ። ቆይ ኧረ ደስታ ገባች፣ ደስታ መጣችልን። ፍትህ ለክርስቲያን ሴቶች መጣችልን። እንኳን ደህና መጣሽ። ወይኔ ዛሬ ደስታዬ እንዴት ነሽ? ደስታ ቢሮ እየተሽከረከረች ነው። አይ ገብቷል። እኔ ጋር ገብታለች እኮ ምን አድርጋለች? ጀማል ይቀጣሉ ሊለን ደም ያላለኝ ነገር የለም። ይቀጣሉ ልትለን ነው? ባሎች ባጠፉት ሚስቶች? ኧረ አይቀጡም። አይቀጡም። አይ እኮ እኔ አብፈታ ኢብሮ ምን ለማለት ፈልገው ነው? ቆይ እኔ ባለቤት ባጠፋችሁ እኔ ሊቀጣኝ ነው እንዴ? አንዴ ምን አገባ? ኧረ እንደዛማ ቢሆን ጥሩ ነበር እኮ እስኪ ንገረን እንግዲህ ወሰን። አይ እኔ ደስታ ነው የምፈልገው። ቆይ ደስታ አለሽ? መተሻል ደስታዬን ነጠቀችኝ። ቢስሚላህ እንዴት ነሽ? ደህና ነሽ ወይ? ዛሬ ይኸውልሽ ፍትህ ለክርስቲያን ሴቶች ብለን ፍትህ ለክርስቲያን ሴቶች እየቆምን ነውና ጥያቄ ልጠይቅሽ ነው በመጽሐፍ ቅዱስ ላይ። በመጀመሪያ ደረጃ ደስታ እንደዚህ ደስተኛ ሆነሽ መጥተሽ አንቺ ባላለሽ ብለን እንገምትና ባለሽ ባንቺ ላይ ቢማግጥ በደል ነው አይደል? አንቺ በደል አይደለም? ደስታ ወረድሽ? ወረዳለች ብሮ ወረደች። በጣም ያሳዝናል። እሺ ክርስቲያን የለም ሼር አታረጉም ወይስ ከውስጥ ላይ ልፈልጋቸው? ኦኬ ዳኒ መጣች። ዳኒ እሺ ጓልማ ቆይ ጓል ነው። እሺ ዳኒ ሰላም ብያለሁ። ዳኒ አለውን ይላል። አዎ ሰላም፣ እንዴት አመሻችሁ? ደህና መሸሽ ወይ? ሁሉ ሰላም እግዚአብሔር ይመስገን። እንዴት አመሻችሁ? አለን አልሐምዱሊላህ። ዛሬ ይኸውልሽ ዳንዬ አለውን። ዛሬ ለሴቶች ለክርስቲያን ሴቶች ፍትህ ቆሜ ነው ያለሁት እና ጥያቄ አለኝ መጽሐፍ ቅዱስ ላይ። እሺ እስቲ አንቺ ለምሳሌ ባል ቢኖርሽና ባልሽ ባንቺ ላይ ቢማግጥ ተበድለሻል አልተበደልሽም? በደል አይደለም? በቤተ ክርስቲያን ስርዓት ምን አለ? ቆይ አይ የቤተ ክርስቲያን ስርዓቱን ተይና እኔ ስላንቺ ነው የጠየኩሽ። በደል ነው አይደለም? መሰለክ ላይ ማለት ነው ለፍቺ ከሚፈቅዱልን አው ልክ ነህ። እኔም ደግሞ በደሉ ከመሆኑ በላይ ማለት ነው ካንተ በላይ ቅዱስ ቤተክርስቲያናችን ለኛ ትቆረቆራለች እና ማን በባሉ ላይ ወይም ደግሞ በባሏ ላይ ወይም ደግሞ ባል በሚስቱ ላይ ጥያቄ አልገባሽም። ጥያቄ አንቺ ላይ ይሰራል። እሺ አንቺ ላይ ማለትም አንቺ እያለሽ በአንቺ ላይ ደርቦ ዝሙትን ቢሰራ ባልሽ አንቺን በድሎሻል አይደለ? በዳዩ እሱ ነው አይደለ? በደል ነው። አዎ ጥሩ። እና የምትቀጨው አንቺ ነሽ ባልሽ ነው የሚቀጣው? አዎ እየሰማሁ ነው። የሚቀጣው ባልሽ ነው አንቺ ነሽ? የሚቀጣው አሁን ላይ ማለት ነው ፍቺ ነው። ፍቺ ላይ ደግሞ ማነው የሚቀጣው? ማነው? እሱን አይደለም ጥያቄ። መቼም በአሁኑ ጊዜ ወይኔ ኔትወርኳ በአላህ በጣም አስቸጋሪ። የኔ አይደለም አብዱል ፈታ ወይኔ ተቸግረናል በእውነቱ። ሴቶች ኧረ ሼር አድርጉልኝ፣ በየቤቱ ጻፉ ሂዱና ኧረ ክርስቲያን ሴቶች ይወቁ። አሁን ላይ ጭቆና የሴቶችና እሺ አሁን ኔትወርክሽን አስተካክልና ነይሽ ዳኒ ወይ ኔትወርክሽን በጣም ያስቸግራል። አዎ ልክ ኔትወርክ እንኳን እንትን ይላል። እሺ መለሳለሁ። እሺ አሁን ይልሽ ምናልባት ከተሰማሽ እሺ አንቺን ባልሽ በድሎሽ ሲያበቃ አዎ አንቺ ነሽ ቅጣቱን የምትቀጭው ወይስ እሱ ራሱ ነው? ሰላም ናቸው አባ?
እሱ ራሱ ነው። ግን ቅጣት የሚባል ነገር በትዳር ላይ ምንድነው እኮ ነው? እሺ እዚህ ላይ ማነው ግልጽ ያልሆነልኝ ነገር? አሁን እኛ በዚህ ዘመን ላይ ያለነው ሰው አይደለም ጥያቄ ግልጽ አይደለም። ባንዲ ጌም ኦቨር። እሺ ጥያቄ አለኝ። ይኸውልህ ኦኬ ቆይ ተረጋጊ። ጥያቄ አለኝ ነኝ ሌላ ታሪክ ጥያቄ። አንዲት ሴት ባሏ በእሷ ላይ ዝሙት ቢሰራ የምትገደለው ወይ ደግሞ የምትወገረው ወይ ደግሞ ቅጣት የሚፈጸመው እሷ ላይ ነው ወይስ ባልየው ያጠፋው ላይ ነው? በክርስትና ያጠፋው ላይ ነው። አተርጉም አሁን ላይ ግን ኧረ ቆይ ዳኒ እባክሽ ቆይ አንድ ጊዜ አተርጉም መስለ አንድ ቆይ እዚህ በለ እዚህ ሕግ ሙሴ እዚህ ኩናት እንግዲያውስ እዚህ ሕግ ሙሴ ነው። ጂሰስ ግን ቀይሮ ወይ በበለው ጂሰስ ቀይሮ በበለው ማነው እያወራለ ነገር ያህት አትበልስ እንዴ ምን ነው ወረዳው ምን ነው ትግሬው እኮ ነው ዝም ብሎ ነው የገባው። እሺ አዳኒ ቀጥ ያንቺ ስለዚህ እሱ ነው አይደለ የሚቀጣው አይደለ ዳንዬ? እሺ አሁን ይቅርታ አጋጣሚ ኔትወርክ ሊያዛባብኝ ይችላል። በብሉይ ኪዳን አንድ ስርዓት ነበር። ምን አይነት ስርዓት? እሱ ምን የሚል ስርዓት ነበር? ማንም ሴት ዝሙት ስትፈጽም ብትገኝ አይ አረ ክርስቲያን ሴቶች ግቡ ተው ግቡ ዛሬ። አሁን ይሄ ህግ ይቅርታ አድርግልኝ መጽሐፍ ቅዱስ አንተ ራስህ ልታወጣልኝ ትችላለህ። አንተ ያስቀጣል ምክንያቱም እንደዚህ በቃል ካልሆነ ቦታው ነው ሲጀላ በቃ እኔ ላውጣልሽ አንድ ጊዜ። እሺ ይኸውልሽ እብጄ በዳለሁ መጽሐፈ ሳሙኤል ነው። እሺ አረ ገሊላ ምታርሰልኝ እሺ ያው ምን መሰለህ አጭር ነገር ነው የምናየው። አጭር ነገር ማለት ነው የምናየው ምንድነው? ዳዊት ዝሙት ሰርቶ ነበር። እሺ ይቅርታ እስኪ መጽሐፈ ሳሙኤል ካለ 11 ነው። አዎ 11 ላይ እዛ ላይ ምን አረገ መሰለሽ? ዳዊት ዝሙት ሰራ አስረገዘ። ከዛ ካስረገዛት በኋላ አስገደለው። ባልያላት ነው ያስረገዛት። ከዛ አስገደለው ሰውየውን። እግዚአብሔር ምንድነው የሚፈርደው? ነው ምዕራፍ 12 ላይ ደግሞ እግዚአብሔር ሊፈርድ ነው። እሺ ተከታተኛውን ከዚህ በኋላ ያለው የሰማሽኝ ነው አይደል? አሉ ወይ ለካሉ አዎ ጀዛከላ በቃ አይሰማም። አብዱ ፈታ ጀማል ይሰማል። ሄደች ልጅቷ። አንተማ ኢብሮ ያንተ በደንብ ነው የሚሰማው። ያነሰ ነው የሚሰማው። ልጆች ለምንድን ነው ኮፒሊንግ ማታደርጉ? 100 ሺህ እንኳን አስገባም እኮ አይኔ ነው ወይስ ምንድን ነው ኢብሮ? የምር 60 ምናምን ሺህ እኮ ነው ታብታቡ። ለዛ ነው የሚቆረጠው። ኮፒሊንግ አድርጉ እንጂ ኮረበል። እሺ ገሊላ ወይ ሰማለው። ይብሮ እንዴት ነህ? ደህና መሸህ? ደህና ነህ? አልሐምዱሊላህ። እንዴት ነህ? ሁሉ ሰላም። እኔ አሁን ዛሬ ለሴቶች መብት ነው የቆምኩትና ሰላም እግዚአብሔር ይመስገን። በክርስትና ለሴቶች መብት ቆሜያለሁ ዛሬ እና እግዚአብሔር ሰላም። እሺ ክርስትና ለሴቶች መብት ቆሜያለሁ ዛሬ። አረዳን ስለዚህ ምን እናደርጋለን መሰላችሁ? ቀላል ነገር ነው የምናደርገው። እግዚአብሔር መጽሐፉ ላይ ምን ብሎ ተናግሯል? ምንም ያላጠፉ ሴቶችን ዳዊት በሰራው ዝሙት ምክንያት ሴቶቹን በአደባባይ አስደፍሯል። ይሄን ታውቃላችሁ ክርስቲያኖች? የዳዊትን ሚስቶች በአደባባይ ዳዊትን ለመበቀል ብሎ እግዚአብሔር ምን አረጋቸው? አደባባይ አውጥቶ ሁሉንም ሴቶች አስደፈረ። የዳዊትን ሚስቶች
አይ ውሸታም የምትሉ ሰዎች ካላችሁ ኑና ግቡ ናግባ ውሸታም የምትሉ ካላችሁ ገሊላ ውሸት ነው እውነት ነው ኢብሮ ልክ ነው አቤሴሎም ነው ልክ ነው የአቤሴሎም ነው እንደዛ ያደረገው ግን ምንድነው ፐርፐዙ አሁን ባይብሊካል ደግሞ ምንም ፐርፐዙ ጥያቄ ለሴቶች መብት ነው ሴቶች ምንም ባላጠፉት ባሎቻቸው በሰሩት ዝሙት ምክንያት ሴቶቹ ወጥተው በአደባባይ የሚደፈሩበት ምንድነው ምክንያቱ እግዚአብሔር እንዲህ አይነት በቀለኛ አምላክ ነው ምን አለ መሰለ አንተ ይሄንን በስውር አድርገዋልና እኔ ደግሞ በግልጽ አድርገዋለሁ ብሎ ሴቶቹን በአጠቃላይ አምጥቶ ምን አረገ በጭራሽ በቃ አስደፈራቸው ማለት ነው እንዴት ይሆናል ይሄ ፍትህ እግዚአብሔር እንዴት ሊሆን ይችላል ፍትህ ለክርስቲያን ሴቶች ፍትህ በባይብል ለምታምኑ ሴቶች ፍትህ ለእናንተ ነው የቆንኩት በምንም ተአምር ፍትህ ለእናንተ ያው መጽሐፉን ላንብብላችሁ አውጥቼ ያው የመጣበት መንገድ ኢብሮ አደገኛ መንገድ ነው እግዚአብሔር በስራው ግሩም ነው ፈጽሞ የማይሳሳት ትክክል ነው አዎ እግዚአብሔር ጻድቅ አምላክ ሳሙኤል ሁለተኛ ሳሙኤል ምዕራፍ 12 ላይ እንዲህ አለ ስለዚህ አቃለህኛልና አለ እግዚአብሔር የኬጢያዊውንም ኦርዮ ሚስት ለአንተ ሚስት ትሆነ ዘንድ ወስዳልና ለዘላለምም ከቤተ ሰይፍ አይቀርም አለው እግዚአብሔርም እንዲህ ይላል እነሆ ከቤተ ክፉ ነገር አስነሳለሁ ሚስቶችንም በአይንህ ፊት ወስዳለሁ ወስዶስ ለዘመድም እሰጣቸዋለሁ ሰጥቶስ በዚህችም ፀሐይ ፊት አይን ፊት ከሚስቶችህ ጋር ይተኛል ለምን አንተ ይህን አለ ይህ ምኑን የደፈረው በስውር አድርገዋል አለ መድፈሩን በስውር አድርጎታል እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ ምኑን መድፈሩን አስደፈራቸው ምንም ያላጠፉ ምስኪን ሴቶች እቤታቸው የተቀመጡ ንጹሃን ሴቶች ምንም ያላጠፉ ሴቶችን እግዚአብሔር ዳዊትን ለመበቀል ብሎ የዳዊትን ሚስቶች በአጠቃላይ አደባባይ ላይ አስደፈረው ምንም ያላጠፉ ፍትህ ለክርስቲያን ሴቶች ፍትህ በባይብል ለምታምኑ ሴቶች እንዴት በእናንተ ባል ባጠፋው ምክንያት ሚስት እንዴት ትቀጣለች ያውም ደግሞ በደል ሆኖ ሳለ ማለት ነው ትልቅ በደል እኮ ነው ምን አገባት እሷ ቢታው ተቆራጣ እሱ ሄዶ ለረካው እንደገና ድጋሚ እሷ ላይ ሌላ በደል ተጠብቃ በኖርች ይሄ ሊሆን ማይችል የማይሆን ነገር ኢብሮ እግዚአብሔር ነገር እኮ እጅግ የሚደንቅ ነው አይደለ እግዚአብሔር እጅግ ግሩም ነው ድንቅ ነው ፍርዱም ትክክል ነው ድንቅ ነው እኮ አይገርምም የፈረደበት መንገድ እግዚአብሔር ዳዊትን የቀጣበት መንገድ አይደንቅም ወላሂ በጣም ይገርማል ምንም ያላጠፉ ሴቶችን ቀጣ በጣም የሚገርም ነው ምንም ያላጠፉ ሴቶችን አስደፈረ በጣም ይገርማል እሺ ይቅርታ ኢብሮ አንድ ነገር ልናገር እሺ አንተ ያው ይህንን ቃል በቃል ነው እንትን ያየኸው ፍትህ የምትለው ይሄ ነው ማለት ነው አንዴ ነው በመጽሐፍ ቅዱስ መሰረት በጣም ብዙ ነው ገና በመጽሐፍ ቅዱስ መሰረት ምን እንደምናምን ልንገርክ እስቲ ምን ታምኛለሽ በዚህ ባው ምን ታምኛለሽ አዳምና ሔዋን ባጠፉት አዳምና ሔዋን ባጠፉት ጥፋት እኛ የሰው ልጆች ማለት ነው በሲኦል ስንሰቃይ ነበር ኢየሱስ ክርስቶስ እስኪወለድና ተሰቅሎ እስኪያድነን ድረስ ማለት ነው ኧረ ቆይ ሚውት አታርጓት አሁን የጠየኩሽ ጥያቄ አጭር ጥያቄ ነው ዳኒ እግዚአብሔር የዳዊትን ሚስቶች አስደፍሯቸዋል ወይስ አላስደፈራቸውም በአደባባይ አስደፍሯቸዋል ምክንያቱም ለቃሉ ታማኝ ነው እግዚአብሔር እና ምን አረጉ እነሱ አዎ ለያንዳንዷ ጥፋቱን ማን ያጠፋው አይደለም አሁን እዚህ ላይ ማለት ነው የእግዚአብሔርን ቅጣት ነው ማን ነው ያጠፋው ማን ነው የሚሰማው እዚህ ላይ ጥያቄ ማን ነው ያጠፋው ጥፋቱን አዎ ጥፋት ያጠፋው ዳዊት ነው እና ምን አረጉ እሺ እዚህ ጋር ልብ በለኝ አንዴ ምን አረጉ እነሱ አይደለም እዚህ ጋር ልብ በለኝ ልብ አልኩኝ ግን ምን አረጉ ዳዊት ጥፋት ላጠፋው የተቀጣው ዳዊት ነው
ምን አረገ ማለት ነው? ልብ በል። ምክንያቱም ምን መሰለህ የተቀጣው ዳዊት ነው፣ ሴቶቹ አይደሉም። ለዳዊት ጥፋት የተቀጣው ዳዊት። የዝሙት ቅጣት ምንድነው? የዝሙት ቅጣቱ በባይብል ላይ ምንድነው? የዝሙት ቅጣት ነገርኩህ እኮ በድንጋይ ተወግሮ መሞት ነው አይደለ? እና ለምን ዳዊት አልተወገረም? ለምን አልተወገረም? እሱ ንጉስ ስለነበረ የእግዚአብሔርም አገልጋይ ነው። ለንጉስ አይሰራ? የእግዚአብሔር ቃል ለንጉስ አይሰራ? ምን ሆነሽ ነው ዳኒ? ብሎ የሾመው እግዚአብሔር ነው። እንደ ልብ እግዚአብሔር እንለዋለን ዳዊት። ስለዚህ እንደ ልቡ ያርግ። በሱ ምክንያት በሱ ፋንታ ሚስቶቹ ይቀጣሉ ነው በቃ። ምንም ያላጠፉት ምስኪን። እሺ እግዚአብሔር እንደ ልብ ለምን እንዳለው ታውቃለህ? እንደምንም ይበለው ነው አንዴ ብሮ አንዴ ሰማይ እንደምንም ይበለው ነው አይደለም። ምክንያቱም ማለት ነው ለእያንዳንዱ ጥፋታችን እኛ ይቅርታ መጠየቅ መቻል አለብን። ካልተጸጸትን በበደላችን ማለት ነው እግዚአብሔር የኛ መመለስ እንጂ እኔ ምን ያደርግልኛል? እኔ ፍትህ ለሴቶች ነው የቆምኩት። ፍትህ ያለ ምክንያት ያለ ምንም እግዚአብሔር ሩህሩህና ፍቅር አምላክ ነው ስንለው ለዚህ ነው እኛ በኃጢአት ተጨማልቀን ሳለን ሳይሆን ነፍሳችን የሚወስደው የፍቅር አምላክ ማለት ፍቅር አምላክ ማለት ምንም ያላጠፉ ሴቶችን አደባባይ አውጥቶ የሚያስደፍር ነው የፍቅር አምላክ። ይሄ ነው ፍቅር? ፍቅር ይሄ ነው ወይ ንገሪኝ። የፍቅር አምላክ ማለት ምንም ያላጠፉ ሴቶችን አደባባይ ወስዶ ማስደፈር ነው? ይሄ ነው ፍቅር? ንገሪኝ ንገሪኝ። ፍቅር ይሄ ነው ወይ? መልስ ይሉ ምንም ያላጠፉ ሴቶችን ንገሩን እስቲ። እሺ ገሊላ ምን ትላለህ? ምንም ያላጠፉ ከልጅቷ አሁን አንተ በአንተ ሐሳቤ ነው መጽሐፍ ቅዱስ ደፈረ አይልም። አቤሴሎም ያው የዳዊትን ሚስቶች ወሰደበት ነው በአደባባይ እስራኤል በሚያቀበት መንገድ የዳዊትን ሁሉንም ሚስቶቹን ዕቁባቶቹን በጠራራ ፀሐይ የራሱ አረጋቸው ነው። ዳዊት በስውር ነበር የኦሪዮንን ሚስት የወሰደው፣ አቤሴሎም ደግሞ በግልጽ አደረገው ነው። ስለዚህ ማን ያረጋው? ይሄ የእግዚአብሔር ላሳይሽ አንድ ጊዜ ወሰደበት። በቃ የራሱ አደረጋቸው። የራሱ አደረጋቸው ምን እንደሚል ነው። እሺ እግዚአብሔርም እንዲህ ይላል አለ እነሆ ከቤትህ በክፉ ነገር አስነሳለሁ። እሺ ሚስቶችህንም አለ ሚስቶችህንም በዓይንህ ፊት እወስዳለሁ አለ። በዓይንህ አዎ ፊት እሺ ይሰማል? ቀጥል። እሺ ሚስቶችህን በዓይንህ ፊት እወስዳለሁ አለ። በዓይንህ ፊት ለዘመድህም እሰጣቸዋለሁ አለ። በዚህችም ፀሐይ ዓይን ፊት ከሚስቶች ጋር ምን ያደርጋል? ይተኛል። ልክ ነው። ይሄንን ሲያደርግ እኮ ዳዊት የለም። አቤሴሎም ይሄንን ሲያደርግ ዳዊት እኮ በሌላ አካባቢ ነበር፣ ተሸሽጎ ነበር ያለው። ገባኝ። አሁን ጥያቄ አንተ እግዚአብሔር ፍርድ ላይ ነው። አንተ ይሄን በስውር አድርገኸዋል አለው አይደለ? በስውር ማን ነው በስውር? ምንድን ነው ያደረገው በስውር? ዳዊት ምንድን ነው በስውር ያደረገው? ልጅቷን ደፈራት።